በኢትዮጵያ ሙሉ ወንጌል አማኞች ቤተክርስቲያን የምስራቅ ክልል የመሪዎችና አገልጋዮች ስልጠና ጠቅላላ ጉባኤ የፕሬዝዳንት ሹመት ተካሄደ። የኢትዮጵያ ሙሉ ወንጌል አማኞች ቤተክርስቲያን የምስራቅ ክልል የመሪዎችና የአገልጋዮች ስልጠና እንዲሁም ዓመታዊ ጠቅላላ ጉባኤ በሐረር ከተማ በድምቀት ተካሂደዋል። በሁለት ቀን የስልጠና መርሃ ግብር ላይ በክልሉ ስር ከሚገኙት አጥቢያዎች የተውጣጡ በርካታ መሪዎችና አገልጋዮች የተሳተፉ ሲሆን በዋናነት በመሪነት ኃላፊነት ተግባር እና በደንብና መመሪያ ተገባበር ዙሪያ በፓስተር ኤርሚያስ ገብረመድህን አማካኝነት ሰፊ ስልጠና ተሰጥቷል። ከስልጠናው መጠናቀቅ በኋላ በቀጠለው የክልሉ ዓመታዊ ጠቅላላ ጉባኤ አባላቱ በልዩ ልዩ አገልግሎት አጀንዳዎች ላይ ተወያይተዋል። በተጨማሪም የአገልግሎት ጊዜያቸውን በጨረሱ የሥራ አመራር ኮሚቴ አባል ምትክ አዲስ የመሪ ምርጫ ተካሂደዋል። በዚህ ጉባኤ የመጀመሪያ አገልግሎት ዘመናቸውን ያጠናቀቁት የክልሉ ፕሬዝዳንት መጋቢ ዓለም ጌታቸው በጉባኤው በአብላጫ ድምጽ ለመጪው 5 ዓመታት ክልሉን በፕሬዝዳንትነት እንዲመሩ በድጋሚ ተመርጠዋል። የፕሬዝዳንቱንና አዲስ የተመረጡት የሥራ አስኪያጅ ኮሚቴ ሹመት ስነ ስርዓት ከቤተ እምነቱ ዋና ጽሕፈት ቤት የተወከሉት የልጆችና ወጣቶች ቤተሰብ አገልግሎት ኃላፊ የሆኑት መጋቢ ኤርሚያስ ገብረመድህን አስፈጽመዋል። የኢትዮጵያ ሙሉ ወንጌል አማኞች ቤተክርስቲያን በማሻና አካባቢው እንዲሁም በሚዛን ቴፒ አካባቢው ክልሎች የፕሬዝዳንቶች ሹመት ተካሄደ። ከሐሙስ ሐምሌ 15 እስከ 17 2018 ዓ.ም ድረስ በማሻ አጥቢያ ቤተክርስቲያን እንዲሁም በሳምንቱ ረቡዕ ሐምሌ 21 እስከ 24 2018 ዓ.ም በሚዛን አጥቢያ ቤተክርስቲያን የሁለቱ ክልሎች ጠቅላላ ጉባኤ ተካሄደ ሲሆን በተለያዩ አጀንዳዎች ላይ በመነጋገር አጽድቀዋል። በመቀጠልም በማሻ በተካሄደ የጠቅላላ ጉባኤ ስብሰባ ጉባኤው የሁለት ዙር አገልግሎት ተርሙን ያጠናቀቀውን መጋቢ ገዛይ ማሞን በመተካት መጋቢ ሽብሩ ገሪቶን የክልሉ ፕሬዝዳንት አድርጎ ሾመዋል። በሚዛን አጥቢያ በተካሄደው የጠቅላላ ጉባኤ ስብሰባ ደግሞ ጉባኤው የአንድ ዙር አገልግሎት ተርሙን ያጠናቀቀውን መጋቢ መልካሙ ማሞን በመተካት መጋቢ ባንቲዋሉ ሐምዛን የክልሉ ፕሬዝዳንት አድርጎ ሾመዋል። ቤተ እምነቱ የወንጌል ተልእኮና የእረኝነት መምሪያ ኃላፊ የሆኑት ፓስተር ታረቀኝ መታ በሁለቱም ጠቅላላ ጉባኤዎች ላይ በመገኘት የእግዚአብሔር ቃል በማካፈል እና የዋና ጽሕፈት ቤት መልእክቶችን ያስተላለፉ ሲሆን የሁለቱ ፕሬዝዳንቶችና የየክልሉ ስራ አስኪያጅ ኮሚቴ አባላትን የሹመት ስነ ስርዓትን በማስፈጸም ለተሾሙ አገልጋዮች ጸሎት ተደርጎ በሁለቱም ቦታ የተካሄደው ፕሮግራም በሰላም መጠናቀቁ ተገልጸዋል። በኢትዮጵያ ሙሉ ወንጌል አማኞች ቤተክርስቲያን የቄለም ወለጋ አካባቢው ክልል ጠቅላላ ጉባኤና የፕሬዝዳንት ምርጫ ተከናወነ። ከሐምሌ 20 እስከ 22 2018 ዓ.ም ድረስ በደንቢ ዶሎ ቁጥር 1 ሙሉ ወንጌል አጥቢያ 175 በላይ ከየአጥቢያዎች የተውጣጡ መሪዎችና አገልጋዮች ተገኝተዋል። ጠቅላላ ጉባኤው የተካሄደ ሲሆን የክልል ፕሬዝዳንት ምርጫ ተደርጎ ፓስተር ክብሩ ነጋሳ ለሚቀጥሉት 5 ዓመታት እንዲያገለግሉ የተመረጡ ሲሆን የክልሉ ስራ አስኪያጅ ኮሚቴ ምርጫ ተካሂደዋል። የሹመት ስነ ስርዓቱን ከቤተ እምነቱ በተወከሉት የሰላም ግንባታ ዳይሬክቶሬት ዳይሬክተር በሆኑት በመጋቢ ሽፈራው ራጋ ተከናውነዋል። አዘጋጆችም ጌታ መልካም ጊዜ እንደሰጣቸው ገልጸዋል።